ብዙ ጊዜ ረመዷን በመጣ ሰዓት አብዛኛውን ጊዜ የማዳም ቅመሞች ብዙ አይነት ነገሮች የስራ ጫና አሉብንና እነኛን ደግሞ ስራ የሚቀንሱልን ነገር ነው ዛሬ የማሳያችሁ። በመጀመሪያ አልሐምዱሊላህ ረብል ዓለሚን አላህ ሱብሃነሁ ወተዓላ እንግዲህ ያመሰው ብሎን ዘንድሮም ረመዷንን ለመቀበል ዝግጅት ላይ ነን። አልሐምዱሊላህ ረብል ዓለሚን አምና ተኛ ጋር የጾሙ ዘንድሮ ደግሞ የሌሉ አላህ ሱብሃነሁ ወተዓላ ደግሞ እኛን ለዚህ ስላደረሰን አልሐምዱሊላህ። ዛሬ የማሳያችሁ ምንድነው ብዙን ጊዜ ስራ እንዳይበዛባችሁ እንደኔ ረመዷን ላይ በጣም ትልቅ ቤት የምትሰሩ ሰዎች አንዳንድ ደግሞ ያው መከታተፍ ምናምን የሚባሉት ነገሮችን እነሱን የሚያቀል ነገር ነው የማሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም ቱ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ በቅጣጥል ነገር መጥቼላችኋለሁኝ። ያው እንግዲህ ለትውስታ ረመዷን በመጣ ሰዓት አብዛኛውን ጊዜ ብዙዎቻችሁ እንግዲህ ያው በምግብ በተለያየ ነገር ላይ የምትሰሩ ትኖራላችሁና ምግብና ጽዳት ማለት ነው። ይሄን ያው ብዙ ጊዜ ከዚህ በፊት ሰራው ስለነበረ በተለይ በረመዷን ትንሽ ይከብዳልና ዛሬ ደግሞ እስኪ እኔ የምጠቀመውን ነገር ሸር ላድርጋችሁ ብዬ ነው። እዚህ ጋር እንደምታዩት ረመዷን እንግዲህ ሲመጣ ብዙውን ጊዜ አረቦች የተለያዩ ፈጣይር መጠበቅ የተለያዩ ነገሮችን አዘውትረው ይጠቀማሉና ለዛም ደግሞ ስራ የሚያቀል ነገር ነው ማሳያችሁ። እዚህ ጋር የምትመለከቱት በግዱንስ የተለያየ ነገር ነው። ይሄንን እንዴት እንደማደርገው እስከ መጨረሻው ድረስ ተከታተሉኝ ቤተሰብ። እስከ መጨረሻው ድረስ ተተከታተላችሁ ለእናንተም የሚቀልላችሁ ነገር ይኖራል። እዚህ ጋር እንደምታዩት ሽንኩርት አለ፣ ክራት አለ። ይሄንን እንዴት ነው የማደርገው? የተለያዩ ነገር በነገራችን ላይ አንድ ወር ሙሉ ነው የማዘጋጀው ለዚህ አይነት ነገር። ቀጣይ ቪዲዮ ላይ ያስገባላችኋለሁ። የተለያየ ዝንጅብል፣ ሽንኩርት ሁሉን ነገር ረጀብ ላይ ነው ረመዷን ከመግባቱ በፊት እንደዛ ነው የማዘጋጀውና ብዙን ጊዜ ምን አለ መሰላችሁ ስራን ለማቅለል ራሳችን መወሰን አለብን። የሆነ ሰዓት ለምሳሌ አረቦቹን ፕሮግራም ብናወጣ የተሻለ ነው ብዬ አስባለሁኝ። ጽዳትም ለነሱ መከታተፍ ምናምን ነገር እንዳይዘን አረቦች አንዳንዶቹ እሺ ላይሉ ይችላሉ፣ ግን አንዳንዶች ደግሞ አሉ ሷሊህ የሆኑና እነኛን አረቦች እንዴት አድርገን ነው ማግባባት የምንችለው? ስራስ ደግሞ እንዴት አድርገን ነው እንዲቀልልን ማድረግ የምንችለው? እንደዚህ ተቆራረጥንና እንደዚህ እያሸግንላቸው ለነሱ ዛሬ በአማን ሰዓት እኛ ጾመኛ ሳንሆን እንደዚህ ፍሬዘር እያስቀመጥንላቸው በኋላ እነሱ እያወጡ መጠቀም ይችላሉ። ለዛ ነው የሚጠቅመው። እንደዚህ እያሸግን ምናምን ነገር ፍሬዘር ታደረግንላቸው ለነሱ ለኛም ብዙ የሚቀል ነገር አለ። ይሄንን እንግዲህ እንደዚህ የምከታትፈው ለምሳሌ አጥበውና የኔ እንደየአረቦቹ ይለያዩ። እኔ ግን ተታጠበ ወደዛ ለ24 ሰዓት አቆየው ይሉኛል። ካጠብኩት ለምሳሌ ዛሬ አጥቤው ነገ ነው፣ ዛሬ አሱር ላይ ታጠብኩት መልሼ ነገ አሱር ላይ ነው። ውሃው በጣም ድርቅ እስከሚል ድረስ ይጠብቃሉና ይሄንን አሁን እዚህ ጋር ለመጠበቅ የሚሆናቸው ለተለያዩ ለፈጣይር መስሪያ ምናምን የሚሆናቸውን ሁሉንም ረመዷን ከመግባቱ በፊት ነው ጃሂዝ ማደርግላቸው። ያው ረመዷን ከመግባቱ በፊት እርግጥ ብዙ የስራ ጫና አሳልፋለሁኝ፣ በጣም ብዙ። ምክንያቱም ጽዳቱ በተለይ እንደዚህ አይነት ነገር በጣም ነው የሚበዛውና ግን አልሐምዱሊላህ ዛሬ ላይ እንደዚህ ይሻላል። በኋላ ለብዙ ነገር ይቀላል፣ ለኛ ለብዙ ነገር ተድካም ይቆጠብልናል። እና እንደዚህ አድርጋችሁ እናንተን ብታስቀምጡላቸው የተሻለ ነው ብዬ አስባለሁኝ። ምክንያቱም እንደዚህ በግድኑሱን ለብቻ ክራት ምናምን ነገር እንደዚህ ሽንኩርት የቅጣጥል አይነት ነው የምከታትፈው። የቅጣጥል አይነት ሊጠቀሙ የሚችሉትን ነገር በሙሉ እየከታተፍኩኝ ዛሬ በአማኑ ሰዓት እያሸኩኝ ፍሬዘር ውስጥ አስቀምጥላቸዋለሁኝ። እስተውሆ ግን መሆን የለበትም። በነገራችን ላይ ፍሬዘር ተገባ በኋላ በረድ ከሰራ ወደዛ አውጥተን እንጠቀመው ውሃ ነው የሚሆነውና ድርቅ ብሎ እንደዚህ በደንብ ውሃው ከነሸፈ ወደዛ ታደረግነው ኖርማል ነው። በኋላ ምንም አይነት ነገር የለም። እንደዚህ ትናሽግም በጣም የውሃ አይነት ነገር መኖር የለበትም።
እንደዚህ መጠን መጠን እያደረኩኝ በደንብ እያደረኩኝ ዛሬ እንደዚህ እያመቻቸው ታስቀመጥኩት ነገ ለኔ ብዙ ስራ ነገር ይቀልልኛል ማለት ነው ቤተሰብ። እና አልሐምዱሊላህ ለኩልሃል ዋናውና ትልቁ ነገር እንደዚህ ስራ ልናቀል መቻል አለብን ለራሳችን ማለት ነው። እዚህ ጋር ደግሞ ክሬ በግዱንሱ ምናምን ጨርሼ አሁን ደግሞ ሽንኩርቱን እየከታተፍኩኝ ይገኛለሁ። ተሽንኩርቱ ክራት ምናምን ክራት የሽንኩርት የቅጣጥ ዝርያ ብዙ አይነት ነገር አለና ሽንኩርትም ዝንጅብልም በጣም ብዙ ነገር ነው የሚጠቀሙት። ያንን ደግሞ ረመዷንን አልሰራም። ልክ ረመዷን ሲገባ እቃ ቤት እቃ ለማጠብ ብቻ ነው የምገባው። በነገራችን ላይ እንደዚህ አማስሊ እንደዚህ ምናምን ነገር አይሉኝም። አልሐምዱሊላህ ላግዛቸው የምችለውን ነገር ካሮት ለራሱ ረመዷን ተመግባቱ በፊት ነው የፈቀፈኩ ፍሌዘር ማደርግላቸውና ወሩን በሙሉ ይጠቀሙታል ብዬ የማስበውን በኪስ ሁሉንም እያንዳንዱን ነገር አደርግላቸዋለሁኝ። ልክ ረመዷን ሲገባ እኔ ጋር የሚገናኙት ነገር የለም ማለት ነው። ልክ ከእንቅልፋቸው ሲነሱ ራሳቸው የሚፈልጉትን ነገር እየቀነሱ ይጠቀማሉ። አንደኛ አስቤዛ ይሃለቅ አላለቅ አይሉም። ሁሉን ነገር ዛሬ ላይ ነው የማዘጋጀው። ተንቅልፋቸው ተንሱ እንደዚህ ቃንጡ ጎደ ምናምን ነገር የለም። ዛሬ ረመዷን ተመግባቱ በፊት እያንዳንዱ ወሩን በሙሉ ሊጠቀሙት ይችላሉ ብዬ የማስበውን ነገር እንትን እላለሁኝ፣ አዘጋጃለሁ፣ አስቀምጣለሁኝ። ልክ ራሳቸው በሚፈልጉት ሰዓት ይጠቀማሉ ማለት ነው። ያው እንግዲህ ተፍ ተፍ እያልኩኝ ይገኛለሁ። እንደዚህ እያደረኩኝ በተለያዩ ለምሳሌ አሁን ብዙ ጊዜ መጥናለሁኝ በረድ ቤት ገብቶ ሲወጣ እንዳይበላሽ እንግዳ ሲመጣ ወይ ደግሞ አዙማ ባለ ሰዓት ሊጠቀሙት የሚችሉትን ደግሞ ብቻቸውን ሲሆኑ አረቦችን ታውቃላችሁ፣ ብዙ ጊዜ የሆነ አዙማ ምናምን ባለ ሰዓት ብዙ ነገር ይጠቀማሉ። በዛ አድርጌ ያስቀምጣለሁ። ቤተሰቡ ብቻ ሲሆን ደግሞ ያው መጠኑን ታውቃላችሁ፣ የምኖሩበትን አብራችሁ ቤተሰቡን በዛ ልክ እያደረጋችሁ እናንተም ብትጠቀሙ፣ በተለይ ምግብ እና ጽዳት ለምትሰሩ እህቶች እንደዚህ አይነት ነገር ብትጠቀሙ ጥሩ ነው ብዬ አስባለሁ። አትጎዱም፣ እናንተ ብዙ ነገር ይቀላል ማለት ነው። ያው እንደዚህ አድርጋችሁ ብታስቀምጡት እናንተ በጣም ትልቅ ነገር ይቀልላችኋል። በጣም ተመነግራችሁ በላይ። ምክንያቱም አሁን አብዛኛውን ጊዜ ረመዷን ምግብና ጽዳት በምንሰራ ሰዓት የውሃ ጥሙ በዛ ላይ የሆነ አስቤዛ ሲያልቅ አንጡልኝ አታንጡልኝ። ግን ዛሬ ላይ እንደዚህ የምትፈልጉትን ነገር እየመጠናችሁ ታስቀመጣችሁ እናንተም ስራ ይቀልላችኋል፣ አትጎዱም እና የሆነ ደስ የሚል ነገር ይኖረዋል ማለት ነው። አልሐምዱሊላህ ረብል ዓለሚን አላህ ሱብሃነሁ ወተዓላ እንግዲህ ፈቅዶ ደግሞ ያመሰው ብሎን ለመቀበል በቅተናል። አላህ ፈቅዶ እኛን ስለወፈቀና አልሐምዱሊላህ። ግን ብዙ ያለፉ በጣም ብዙ ነገር ተኛ ጋር መኖር የፈለጉ እንሞታለን ብለው ያላሰቡ አምናተኛ ጋር ሲጾሙ፣ ዘንድሮ ግን በተለያየ ነገር በተለያየ አደጋ በተለያየ ጦርነት በጣም ብዙ ሰው አተን እኛን ደግሞ አላህ ፈቅዶን እዚህ አድርሶናል። ኢንሻአላህ ጦማቸውን ጦመው ተሚቀበሉት ባሪዎቹ አላህ ያደርገን እና ደስ ብሎኛል አልሐምዱሊላህ። ምክንያቱም በዚህ ሰዓት ትልቁ ደስታ እናንተ ባላችሁበት ቦታ በምትኖሩበት አካባቢ ጤናማ ሆናችሁ ያለምንም ነገር ተንቅፋችሁ ተንስታችሁ ፈጣሪያችሁን አመስግናችሁ አላህ ሱብሃነሁ ወተዓላ በፈቀደላችሁ የስራ ዘርፍ ላይ ስለተሰማራችሁ ብቻ ሁላችንም ፈጣሪያችንን ልናመሰግን እንጂ ልናማረር አይገባም። አያለሁኝ አንዳንድ ቦታ የሆነ በአንዳንድ ቦታ ላይ ሸር ሲደረግና አምና ዘንድሮ አገር ለመግባት የወሰንን ወይ ደግሞ አርፈን እንጦማለን ብለን ምናምን በተለያየ ነገር ላይ ያሰብን ልንኖር እንችላለን። ግን ሁሉም አላህ ሱብሃነሁ ወተዓላ ሲፈቅድ ነው። ለሁሉም ነገር አላህ ሱብሃነሁ ወተዓላ ካልፈቀደ እኛ መሆን ስለማንችል ያለንንና የተሰጠንን ነገር ማመስገን ነው። እንግዲህ ቪዲዮውን እንዳያችሁት ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ ውድ ቤተሰብ። ላይክ ሸር እያደረጋችሁ ደግሞ እያበረታታችሁኝ ያላችሁት ሰብስክራይብም እያደረጋችሁ ነው። በጣም በጣም አመሰግናለሁኝ።
ክበሩልኝ ሁላችሁም በያላችሁበት። ያው ብዙን ጊዜ ያልተለመደ ነው። በተለይም አረብ ቤት ሆኖ የሚሰራ ሰው መበረታታት፣ እርስ በርስ ደግሞ በተለይ የማዳም ቅመሞች አንበረታታምና ኢንሻአላህ ወደፊት የተለያዩ ስራዎችን እንሰራበታለን። አንድ የዩቲዩብ ቻናል የግለሰብ ሳይሆን የብዙ ሰው ነውና ብዙ ሰዎችን ኢንሻአላህ የምናሳድግበት የምናድግበት ይሆንልን እላለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።